ሰላም እንዴት ናችሁ? ወደ መንጌቲው ባድማሽ ተመልካቾቻችን በድጋሚ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም እንደተለመደው በክፍል 2 ኢሚዩናይዜሽን ወይም ፓርት 2 ክትባት ይዤላችሁ ቀርብ ያለሁኝ። እንደሚታወቀው ባለፈው የቪዲዮ ስራችን በክፍል 1 ኢሚዩናይዜሽን ወይም ክትባት ክፍል 1 ብለን ሰርተን ነበር። ዛሬ ቀጣይ ክፍሉን ይዤላችሁ ቀርብ ያለሁኝ። ወደ አድማጭ ተመልካቾቻችሁ ሁሌም እንደምንላችሁ ለቻናላችን አዲስ ሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ሁልጊዜ የምንሰራችሁ አስተማሪ የጤና መረጃና መዝናኛ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። በድጋሚ መልካም ቆይታ። እንግዲህ ክትባት በምንልበት ሰዓት ባጭሩ ለምን ይጠቅማል በምንልበት ሰዓት as primary prevention ነው። አንድ ሰው ወይም አንድ ህፃን ልጅ ለተለያዩ disease causing agent ወይም pathogenic microorganism communicable disease ለተላላፊ በሽታዎች ራሱ ተጋላጭ እንዳይሆን ምን ማድረግ ፕሮቴክት ለማድረግ የሚጠቀምበት ማለት ነው። so as primary prevention ነው ቀድመን ለመከላከል የምናደርጋቸው ማለት ነው። commonly target groups ብለን የምንጠራቸው ለኢሚዩናይዜሽን all under 1 years children ስለዚህ ከአንድ አመት በታች ያሉ ሁሉም ህፃናቶችና child bearing age ወይም እድሜያቸው ከ15 እስከ 49 ያሉ እናቶች most commonly ለዚህ ኢሚዩናይዜሽን ታርጌት ናቸው ማለት ነው። ይሄ ክትባት መሰጠቱ ዋናው ጠቀሜታው ምንድነው ከተባለ ህፃኑ ልጅ ለተለያዩ በሽታዎች ተላላፊ በሽታዎች እንዳይጠቃ እናቲቱም ለዚህ ተላላፊ ለሚባሉት በሽታዎች ምን እንዳታረግ ማለት ነው እንዳትጠቃ ያድርግልናል ማለት ነው። ታርጌት ግሩፕ በዚህ ማየት እንችላለን። ስለዚህ በፓርት 2 ወይም በክፍል 2 ይዤላችሁ የቀረብኩት ቫክሲን ፕሪቨንቴብል ዲዚዝ ኢን API in Ethiopia ብለን የምንጠራዋለን። እንግዲህ በኢትዮጵያ API ወይም expanded programs of immunization ተብሎ እነዚህ vaccine preventable diseases አሉ። እነዚህ vaccine preventable diseases ማለት የተለያዩ ክትባቶችን በመስጠት መከላከል የምንችላቸው በሽታዎች ናቸው። 10 vaccine preventable diseases የምንላቸው አዲሱ ማለት ነው። so እንግዲህ ስናይ ኢትዮጵያ started ማለት ነው API in 1980 ማለት ነው። ኢትዮጵያ የኤፒአይ የሚባለው ፕሮግራም የጀመረችው በ1980 አካባቢ ጀምራ ነው ማለት ነው። ከነዚህም there are around 10 vaccine preventable or target groups of disease ብለን የምንጠራቸው አሉ። የመጀመሪያው pertussis ወይም whooping cough ብለን የምንጠራው ማለት ነው። እንግዲህ pertussis ወይም whooping cough በሌላ አጠራር ትክትክሳል ብለን የምንጠራው ማለት ነው። it is a disease of acute respiratory tract ማለት ነው። ስለዚህ የሪስፓራቶሪ ትራክት አኪዩት ዲዚዝ ነው። this disease is caused by bacteria ነው። ቦርዴቴላ pertussis የሚባል ባክቴሪያ ነው። በዛ የሚመጣ ከሆነ pertussis ወይም whooping cough ነው። ካራክተራይዝድ የሚያደርገው persistent የሆነ ካፍ ይኖረዋል። apnea ወይም cessation of breathing and low grade fever, runny nose ብለን የምንጠራውና cyanosis especially babies and young children ላይ እነሱ ሊከሰቱ ይችላሉ ነው። anyways pertussis ማለት whooping cough ነው። acute respiratory tract infection is caused by bacteria that is the causative agent is Bordetella pertussis በሚባል ማለት ነው። እሱ ይሆናል ነው። so ለpertussis ክትባት ይኖራል። ሁለተኛው ዲፍቴሪያ ብለን እንጠራዋለን። ዲፍቴሪያ ማለት it is ተላላፊ የጉሮሮ በሽታ ማለት ነው። it is highly infectious disease of the upper respiratory tract infection ማለት ነው። የላይኛው የመተንፈሻ አካል ክፍል ችግር ብለን የምንጠራው ነው ማለት ነው። highly infectious ነው በጣም ተላላፊ ብለን የምንጠራው ነው። this diphtheria it is caused by bacteria ይሄም ዲፍቴሪያ የሚመጣው በተለያዩ ባክቴሪያሎች ነው። ስፔሻሊ ባክቴሪያው Corynebacterium diphtheria Corynebacterium diphtheria is the causative agent of diphtheria diphtheria causative agent ማለት ነው እሱ ነው። ይሄም upper respiratory tractን በቀላሉ አታክ የሚያደርግ ነው ማለት ነው። ስለዚህ አንድ ሰው በዲፍቴሪያ ከተጠቃ it is characterized by ነው sore throat ነው የመጀመሪያው የጉሮሮ መቁሰል ብለን የምንጠራው ማለት ነው። slight fever ቀለል ያለ low grade fever ይኖራል። ትኩሳት loss of appetite ወይም anorexia ብለን የምንጠራው የምግብ ፍላጎት መቀነስ ያሳያል። then difficulty of breathing ወይም shortness of breathing dyspnea ብለን የምንጠራቸው እነሱ ያሳያል ማለት ነው። ስለዚህ አሁንም ዲፍቴሪያ pertussis airborne disease ነው ማለት ነው። ሶስተኛው tuberculosis ነው ወይም ቲቢ ብለን የምንጠራው this tuberculosis it is caused by bacterium of Mycobacterium tuberculosis and Mycobacterium bovis ነው። እንግዲህ ሁለቱ ኮዛቲቭ ኤጀንቶች ናቸው። ቦቪን ቲቢ የምንለው በቦቪስ የሚመጣለ Mycobacterium ቲቢ Mycobacterium tuberculosis the most common cause or the most common disease that is transmitted from person to person ከሰው ወደ ሰው የሚተላለፈው በጣም በከፍተኛ ሁኔታ ነው። Mycobacterium bovis የምንለው from cow's milk to human ማለት ነው as zoonosis disease transmission ይኖረዋል ማለት ነው።
እንግዲህ ቲቢን በምናይበት ሰዓት በሁለት ክላሲፋይ ማድረግ እንችላለን ፐልመናሪ ቲቢ እና ኤክስትራ ፐልመናሪ ቲቢ ፐልመናሪ ቲቢ ማለት ላንግ ቲቢ ማለት ነው ለዚህ ሳምባችንን የሚያጠቃ ማለት ነው it affecting the lung ማለት ነው ሳምባ አፌክት የሚያደርግ ነው it is airborne disease ብለን እንጠራዋለን ስለዚህ lung TB ወይም pulmonary TB affect lung ነው it is airborne ነው the disease that transmit from person to person through ምንድነው breathing out activity ማለት ነው ሌላው ሁለተኛው extra pulmonary TB የምንለው ነው እንግዲህ extra pulmonary TB affect other parts of the body ነው ከሰውነታችን ከለንግ ውጪ ማለት ነው ያሉትን ኤሪያዎች ስፔሻሊ ቦን ቲቢ ያጥንት ቲቢ ሊሆን ይችላል ኢንተስታይናል ቲቢ ሊሆን ይችላል ጆይንት ቲቢ ብለን የምንጠራው አለ ብሬን ቲቢ ያምሮ ሊያጠቃ ይችላል መገጣጠሚያዎች ሊሆን ይችላል አንጀት አካባቢ ሊሆን ይችላል የአምሮ ቲቢ ነው it is not airborne ማለት ነው the disease that is transmitted from person to person through indirect or direct contact with secretion excretion ማለት ነው የተለያዩ secretion ጋር በሚወጣ ከዛ ያለው ኮንታክት ማለት ነው የሚተላለፍ ከሆነ ቲቢ ነው ሌላው አራተኛ ላይ ስንመጣ ቴታነስ ብለን የምንጠራው ነው እንግዲህ ቴታነስ it is exposure to clostridium tetani የሚባለው ነው ለclostridium tetani is the causative agents of tetanus ነው ይሄ ቴታነስ የምንለው ወይም clostridium tetani it is universally transmitted in the soil ስለዚህ ዩኒቨርሳሊ ነው most common non-living things as a reservoir soil ላይ ወይ አቧራ ላይ በቀላሉ ለብዙ ጊዜ መቆየት የሚችል ነው ይህም ቴታነስ it is characterized by በምን እንደሚገለጸው ስንል trismus ይባላል trismus or lockjaw የምንለው ስለዚህ inability to open his or her mouth ማለት ነው due to spasms of masticatory muscle or spasms of the chewing muscle ወይ masticatory muscle spasm በዛ የተነሳ ማለት ነው ሎክጃው የሚጎረሮ ይሄ የመንጋጋ ቆለፍ የሚባለው በሽታ የሚያመጣ ቴታነስ የሚባለው ነው ያ ቴታነስ የሚመጣው ለክሎስትሪዲየም ቴታኒ የሚባለው ባክቴሪያ ኤክስፖዝድ ስንሆን ማለት ነው እሱ ነው ሌላው አምስተኛ ላይ ሄሞፊለስ ኢንፍሉዌንዛ ታይፕ ቢ የምንለው አለ ፕላስ ይሄ pneumocystis conjugate vaccine ወይም PCV የምንለው ነው እንግዲህ hemophilus influenza type B it is a disease that causes pneumonia and meningitis ማለት ነው pneumonia እና meningitis ኮኒ እዚ የሚያደርገው ነው can be treated with antibiotic because it is caused by bacteria ነው እንግዲህ hemophilus influenza አንድ ሰው ዴቨሎፕ ካደረገ በቀላሉ ምን ማድረግ ይችላል ማለት ነው በአንቲባዮቲክ በመስጠት ማከም እንችላለን ነው ምክንያቱም በባክቴሪያ ስለሆነ መንጩ ነው ምን ያመጣል ከተባለ ባክቴሪያል ኒሞኒያ ኦር ባክቴሪያል ሜኒንጃይቲስ የሚባለውን የሚያመጣ ማለት ነው እነሱን ማየት ይቻላል ነው ሌላው ስድስተኛው ናይት ብላይንድነስ ኦር ቫይታሚን ኤ ነው እንግዲህ is to prevent night blindness ነው እነዚህ ናይት ብላይንድነስ ፕሪቨንት ለማድረግ ነው ባጭሩ ቫይታሚን ኤ ሰፕሊሜንቴሽን ይሰራል የቫይታሚን ኤ ካራክተሪስቲክስ ምንድነው ስንል white spot on the sclera or white part of the eye ማለት ነው ስለዚህ ነጭ ነጠብጣብ especially clouding of the cornea or black parts ብለን የምንጠራው ነው white spot ነጭ የሆነ ነጠብጣብ foamy like appearance ማለት ነው on the sclera አይናችን ስክለራ ወይም ነጩ ፓርት ላይ ይሁን አረፋ የመሰለ ነጭ ነጠብጣብ ሚጥል ከሆነ እሱ cloudy of the cornea or white spot on the sclera that is also called bright spots ብለን የምንጠራው ማለት ነው እሱ ማየት እንችላለን ግን ናይት ብላይንድነስ ማለት inability to see well at night or in poor light ማለት ነው poor በሆነ light ደብዘዝ ባለ እይታ ወይም ማታ ማየት አለመቻል ማለት ነው ሞስኮ ስፔሻሊ ሬስቶራንት ኦር ሙቪ ቲያትር አካባቢ ላይ ማየት አለመቻል እነሱ ነው ይህ ቫይታሚን ኤ deficiency the leading preventable causes of childhood blindness ማለት ነው ስለዚህ ለቻይልድሁድ blindness preventable lead of blindness ማነው ቫይታሚን ኤ deficiency ነው በሌላ አጠራር ቫይታሚን ኤ deficiency ቢቶት ስፖርትስ ብለን ልንጠራው እንችላለን ማለት ነው ሌላው ፖሊዮማላይተስ ነው ፖሊዮማላይተስ ሰባተኛው ላይ ፖሊዮማላይተስ ኦፒቪ እና አይፒቪ ብሎ በሚሰጠው ማለት ነው እንግዲህ ይሄ ፖሊዮማላይተስ is caused by virus ነው it's called ነው acute flaccid paralysis ብለን የምንጠራው ነው ይሄ acute flaccid paralysis ወይም AFP የምንለው it is a sudden severe weakness or loss of muscle tone ነው ስለዚህ muscle tone ወይም severe ይሄ sudden weakness to the leg arm and hand እጃችን አካባቢ ላይ አርማችን አካባቢና ሌግ አካባቢ ላይ severe የሆነ muscle weakness ያጋጥም ነው ይሄ ፖሊዮማላይተስ ባጭሩ disabling and
life threatening disease it is caused by poliovirus ማለት ነው poliovirus በሚባለው የሚመጣ ነው እነሱን በቀላሉ ማየት ይቻላል ነው ሌላው 8ኛ ላይ ሚዝል ነው ሚዝል ማለት ኩፍኝ ማለት ነው እንግዲህ ፖሊዮማይላይተስ ምንለው የልጅነት ልምሻ ብለን የምንጠራው ነው ወይንም ናይት ብላይንድነስ ምንለው የዳፍንት ብለን የምንጠራው ነው 8ኛ ሚዝል ነው ሚዝል it is highly infectious disease it is caused by ይሄ ምንድነው paramyxo virus ብለን የምንጠራው ነው paramyxo virus it is characterized by ነው በምንድነው characterized የሚሆነው ሚዝል የያዘው ስንል አንደኛው ኮፕሊክ ስፖት ነው ኮፕሊክ ስፖት ማለት white spot on the inner sides of cheek ማለት ነው የጉንጫችን inside partu white spot በቀላሉ ነጠብጣብ ነጭ ነጠብጣብ ሲጥል ማለት ነው conjunctivitis አለ redness of the eye ማለት ነው runny nose coryza cough ማኪሎ ፓፒላር ራሽ ብለን የምንጠራው ሰውነታችን ላይ እዚ ቼስታችን አካባቢ አብዶሚናል አካባቢ ማኪውል ፍላት የሆነና ፓፒላር ሬይዝድ የሆነ ስዌሊንግ ይጥላል ማለት ነው እነሱ ሚዝል ነው ሶ ኮፕሊክ ስፖት በመባል ሚዝል ይታወቃል ማለት ነው ሮታ ቫይረስ ብለን የምንጠራው 9ኛ ላይ አጣዳፊ ተቅማጥና ተውከት የሚያመጣ ነው it is caused by virus it is characterized by ነው persistent የሆነ vomiting አለ persistent የሆነ diarrhea አለ and then weight loss የምንለው ነገሮች ይኖራሉ ከሱ ጋር ነው 10ኛውና የመጨረሻው hepatitis B ነው it is caused by this liver disease ነው የጉበት በሽታ የሚባለው የሚያመጣ ነው it is characterized by ነው dark urine and jaundice ማለት ነው ይሄ jaundice የምንለው yellowish discoloration of the skin and the sclera part of the eye ነው የአይናችን ነጩ ፓርት ቢጫ ሲሆንና ሌሎች body parts እንደዚሁ ቢጫ ይሆናሉ and then የምንሸነው ሽና ደግሞ ሽንታችን ዳርክ ይሆናል ማለት ነው ጠቆር ያለ ሽንት የሚወጣ ከሆነ ይሄ ሄፓታይተስ መገለጫ ነው ማለት ነው እንግዲህ ኢሚዩናይዜሽን ስኬጁሉ ምን ይሆናል ምን ይመስላል ስንል እዚህ ጋር እንደምታዩት ነው ድሮ ላይ የነበረው ኖርማሊ ተቀይሯል በመናይበት ሰዓት ማለት ነው ሰው ክትባቱ BCG ብለን የምንሰጠው አለ ፔንታቫለንት ምንለው አለ PCV አለ OPV ሮታና ሚዝል ነው BCG ለምን እንጠቀማለን ከተባለ to protect against tuberculosis ነው ቲቢን ለመከላከል ነው ፔንታ ብለን የምንጠራው ባጭሩ በግሪክ ወርድ ነው 5 ማለት ነው ስለዚህ ዲፍቴሪያ ፐርቱሲስ ቴታነስ ነበር አሁን ላይ ሄሞፊለስ ኢንፍሉዌንዛ ታይፕ B እና ሄፓታይተስ B ሲጨመር በአንድ ላይ 5 ይሆናል ማለት ነው PCV ኒሞኮከስ የሚባለው ነው OPV ፖሊዮማይላይተስን ሮታ ቫይረስን ለመከላከል ሚዝል ቫይረስን ለመከላከል የምንሰጣቸው ነው ማለት ነው ክትባቱ እንግዲህ ዶዙን ስናይ BCG at or soon after birth ማለት ነው at birth ወይም after birth for 45 days ላይ ሱ ሊሰጥ ይችላል ማለት ነው ID ላይ right upper arm ላይ intradermally 0.1 ሚሊግራም ወይ 0.05 ሚሊግራም 0.05 ml ማለት ነው ከአንድ አመት በታች ከሆነ 0.05 ml እንሰጣለን ማለት ነው ከዛ በላይ ከሆነ 0.1 ml ልንሰጥ እንችላለን ኮመንሊ ግን የምንሰጠው 0.05 ml ከአንድ አመት በታች ያሉ ህፃናቶች ከሆኑ እነሱ መስጠት እንችላለን ከአንድ አመት በላይ ያሉ ኢፌክቲቭነሱ ምንም የታየ ነገር የለም it has no effective against the age of greater than 1 year ከአንድ አመት በላይ ያሉ ህፃናቶች BCG መሰጠቱ ጥቅም እንደሌለው አሁን ላይ የወጣው ያሳያል ማለት ነው ሌላ ፔንታ ምንለው እንግዲህ 5 ናቸው ብለናል 3 ጊዜ ይሰጣል በ6ኛው በ10ኛው እና በ14ኛው ኢንትራመስኩላር ስፔሻሊ ኢንትራመስኩላርሊ ነው 0.5 ml እንሰጣለን ነው በml ደረጃ ነው እዚች ጋር ሚሊግራም የምትለው ml የሚለውን ይይዛል ማለት ነው ሌላው PCV ኒሞኮከስ ነው አሁንም በ6 በ10 እና በ14 ነው ኢንትራመስኩላር ላይ ነው 0.5 ነው and then ይሄኛው OPV 4 ጊዜ at birth 6 10 እና 14 ነው PO ነው 2 ድሮፕ ይሰጣል ሮታ አሁንም በPO ነው 1.5 ነው 2 ዶዝ አለው በ6ኛው እና በ10ኛው እነዚህ ሚዝል 9ኛው መንዝ ላይ ነበረ ሰብኩታኔስ ነው የሚሰጠው 0.5 ml አሁን ላይ ተቀይሮ በ9ኛው እና በ15ኛው መንዝ ላይ ወይም 1 አመት ከ3 ወር ተብሎ ተቀይሯል ማለት ነው ወይንም በዚህ ማየት እንችላለን ማለት ነው ተመሳሳይ ናቸው ኖርማሊ የምንጠቀምበት ስለዚህ ፔንታቫለንት BCG PCV ፖሊዮ ወይም OPV ብለን የምንጠራቸው and then ሮታ ቫክሲን እነዚህ በሙሉ ይኖራሉ ማለት ነው ሰመራይዝ ለማድረግ ይሄ ኢሚዩናይዜሽን ስኬጁል ዘንድሮ ላይ 2021 ላይ አፕዴት የሆነ ስኬጁል አለ ማለት ነው
at birth ነው እንደተወለደ ምን ይሰጠዋል ከተባለ BCG ነው BCG ማለት B ማለት ባሲላይ ማለት C ማለት ካልሜት ማለት ነው G ማለት ጊውሪን ነው ባሲላይ ካልሜት ኤንድ ጊውሪን ነው a person who develop vaccine እና ባሲላይ ይሄ ካልሜት ኤንድ ጊውሪን የምንለው a person who develop vaccine develop ያድርጉ ሰዎች ሲሆኑ B ማለት ባሲላይ ነው shapes of the bacteria most commonly እንግዲህ የምንጠቀመው 1 ml ናት 20 ኢንፋንቶች 0.05 ml intra dermally right upper arm ላይ እንሰጣለን BCG ከዛም በኋላ OPV 0 ነው ከ2 እስከ 3 ድሮፕ ነው ኮመንሊ 2 ድሮፕ እንጠቀማለን ከዛ በተጨማሪ ከBCG እና OPV 0 በተጨማሪ ቫይታሚን K clotting factors ማለት ነው እነሱ እንጠቀማለን internal hemorrhage በቀላሉ እሱን ለመከላከል ማለት ነው because vitamin K synthesis not takes place ማለት ነው at birth ስለማይሆን ነው TTC ደግሞ as antibiotic STI like syphilis ምናምን prophylaxis እነሱ እንጠቀማለን ነው ሌላው በስድስተኛው ሳምንት ላይ የመጀመሪያው at birth ላይ የምንሰጠው ነው በስድስተኛው ሳምንት ላይ ፔንታ 1 ብለን እንሰጣለን ማለት ነው ፔንታ ስንሰጥ 0.5 ml ነው ሌፍት ታይ ላይ ነው የምንሰጠው PCV 1 አለ ፔንታ ቀደም ላይ 5 ያልነው ማለት ነው PCV 1 እንደዚሁ የምንጠቀመው 0.5 ml ራይት ታይ ላይ ነው OPV 1 ሁለት ድሮፕ ማለት ነው ሮታ 1 1.5 ml PO በስድስተኛው ሳምንት ይሰጣል ማለት ነው በአስረኛው ሳምንት ላይ ፔንታ 2 PCV 2 OPV 2 እና ሮታ 2 ይሰጣል ሰው ሁለት ማለት ነው and then በ14ኛው ሳምንት ላይ ፔንታ 3 ሶስተኛ ፔንታ PCV 3 OPV 3 ተብሎ ከዛ ሮታ እዚህ ላይ ይቆምና OPV 3 ከዛ IPV inactivated or killed polio virus ይተባላል supportive ነው አጋዥ ነው ለOPV ወይም oral polio vaccine የሚያግዝ IPV ይሰጣል ማለት ነው ከዛም በኋላ በ9ኛው መንዝ ላይ ሚዝል እና ቫይታሚን A በቀላሉ ይሰጣል ሚዝል ሰብኩታኔስሊ ነው የሚሰጠው ቫይታሚን A ብለን የምንጠራው ደግሞ በፒኦ መልክ ይሰጣል ማለት ነው ስኖ መጨረሻ ላይ በ15ኛው መንዝ አንድ ወር ከ3 ስቶር ማለት ነው ሚዝል 0.5 ml left upper arm subcutaneous ላይ ነው ስለዚህ BCG የሚሰጠው right upper arm ላይ ኢንትራደርማሊ ነው 0.05 ነው OPV የሚሰጠው 2 ድሮፕ ነው and then ፔንታ የሚሰጠው ሌፍት ታይ ላይ ነው 0.5 ml PCV የሚሰጠው ራይት ታይ ላይ ነው 0.5 ml ሮታ 1.5 ነው ml PO እንደዚሁ ምን እናደርጋለን እንሰጣለን እንዚ IPV 0.5 ml intramuscularly በቀላሉ ኢንጀክት ማድረግ እንችላለን አሁን አዲስ ላይ የተቀየረው at birth 6 months 10 months 14 months 9 months እና 15ኛው መንዝ ወይም 1 አመት ከ3 ወር ተብሎ የተቀየረው ይሄን ይመስላል ማለት ነው እንግዲህ ሩት ስቶሬጅ ኤንድ ዶዜጅ ስንመጣ ሩቱ ስፔሻሊ BCG አሁን ቀደም ላይ ያወራ ነው ማለት ነው የምንጠቀመው so ምንድነው 0.05 cc ነው ኢንትራደርማሊ ነው ራይት አፐር አርም ነው ዴልቶይድ መስል እንሰጣለን ነው ስፔሻሊ up to 1 years ነው greater than 1 year ከሆነ 0.1 ነው ግን ሚለው አሁን ላይ ከ1 አመት በላይ ያላቸው BCG ክትባት መውሰድ አይጠበቅባቸው ማለት ነው ኢፌክቲቭ ስላልሆነ ማለት ነው ሌላ ፔንታ ምንለው 0.5 ml ነው 0.5 ml ነው እንደዚሁ ሌፍት ታይ ላይ ኢንትራመስኩላር እንሰጣለን ነው PCV ምንለው 0.5 ml ወይም cc ነው ኢንትራመስኩላር ራይት ታይ ላይ ነው የምንሰጠው OPV ከ2 እስከ 3 ድሮፕ per os ነው per oral ማለት ነው ሚዝል 0.5 cc subcutaneous left upper arm ላይ ነው የምንሰጠው storage and vaccine depending on compartment ነው እንግዲህ ፍሪጅ ላይ ስናስቀምጥ heat sensitive cold sensitive ምንላቸው አሉ first compartment ላይ ice pack እናስቀምጣለን የመጀመሪያው ላይ ice pack ነው ስለዚህ በረዶ ቦታው ላይ ማለት ነው ice pack ይቀመጣል then the second compartment ላይ heat sensitive BCG measles እና polio ብለን የምንጠራቸው እነዚህ heat sensitive ናቸው ማለት ነው so second compartment ላይ የምናስቀምጠው third compartment ላይ ደግሞ እነዚህ ምንድራቸው ከተባለ cold sensitive ነው ፔንታ PCV እና TT ወይም ቴታነስ ቶክሶይድ ብለን የምንጠራው እናቶች የሚወስዱት ማለት ነው ፎርዝ ኮምፓርትመንት ላይ ዳይሊታንት ነው መበጥበጫው ማለት ነው ከዛም በተጨማሪ ቢፎር ቴክ ቫክሲን ነው ቼክ ቫክሲን ቪያል ሞኒተሪንግ ወይም VVM
how to check የሚለውን እሱ ማየት ያስፈልጋል። እንግዲህ ኤክስፓየር ምንድነው የመድኃኒቱ መበላሸት አለመበላሸት አንደኛ ኤክስፓየር ዴት ማየት ይቻላል። ከዛ በተጨማሪ ግን ቫክሲን ቪያል ሞኒተሪንግ ቴስት ብለን የምንጠራው አለ እሱን አሰስ ማድረግ ነው። ይሄ ቫክሲን ቪያል ሞኒተሪንግ ለምን ያገለግላል ከተባለ በቀላሉ መድኃኒቱ ተበላሽቷል አልተበላሸም የሚለው ወይም ቫክሲኑ ተበላሽቷል አልተበላሽ ነው። ቢፎር ቴክ ቫክሲን ቼክ ዘ ቫክሲን ቪያል ሞኒተሪንግ ነው። ስለዚህ እንዴት እናድርግ ነው? ለምሳሌ መጀመሪያው ላይ መጠቀም የምንችለው ነው the outer ወይንም the square is lighter than the circle ነው። ስለዚህ ስኩዌሩ ከምኑ ማለት ነው lighter than the circle የውስጡ ከውጭው ምን ከሆነ ማለት ነው ሞር ይሄ ምንድነው ሞር ላይተር ከሆነ ለምሳሌ ይሄ ምንድነው ስኩዌር የምንለው አራት ማዕዘኑ ከሰርክሉ ሞር ላይት ሆኖ ከታየ ነው። if the use by date are not passed ነው። ስለዚህ ቫክሲኑ ዴቱ ካላለፈ ቫክሲኑ መጠቀም እንችላለን ማለት ነው። ሁለተኛው ላይ እንደዚሁ little lighter ነው the square is still lighter than circle ስኩዌሩ አሁንም ምን ከሆነ ማለት ነው ከውጭው ሞር ላይት ከሆነ ታታየ ማለት ነው። ሶስተኛው ላይ ሊሚት ነው the square is the same color as the circle ማለት ነው። ስለዚህ ሰርክሉም the square the same color ከሆነ do not use the vaccine notify the supervisors ማለት ነው። አራተኛ ላይ beyond limit ማለት ነው the square is darker than the circle do not use the vaccine ስለዚህ እነዚህ ሁለቱ ሲሆኑ ቫክሲኖቹን በመናይበት ሰዓት መጠቀም የለብንም ነው። የመጀመሪያዎቹ ሁለቱ የሚሆኑ ከሆነ ግን ቫክሲኖችን መጠቀም እንደምንችል እሱን ያሳየናል ማለት ነው። ወይም በዚህ ወይ ማየት ትችላላችሁ ስቴጅ 1 2 3 4 ብለን ማለት ነው። ስቴጅ 1 እና 2 መጠቀም እንችላለን 3 እና 4ን አንጠቀምም ማለት ነው። እነሱን ማየት ያስፈልጋል። ሌላው እንግዲህ ውድ አድማጭ ተመልካቾቻችን ቲቲ ቫክሲን ፎር ውመን ነው። አንድ እናት በነፍሰ ጡር በምትሆንበት ሰዓት በእርግዝና ሰዓት የምትወስዳቸው ክትባቶች አሉ። ከዛ ውስጥ ቴታነስ ቶክሶይድ ቫክሲን የምንለው ማለት ነው። ስለዚህ ይሄ ቴታነስ ቶክሶይድ ቫክሲን 5 ጊዜ መውሰድ አለባት ተብሎ ነው የሚታሰበው። ስለዚህ ዶዝ አለ ኤንዛይን መቼ ላይ እንደምንሰጥና ዱሬሽንስ ኦፍ ፕሮቴክሽን የምንለው አለ። ለምሳሌ የመጀመሪያው ቲቲ 1 ብለን የምንጠራው ነው። መቼ ላይ ስትወስዳለች? at any time ነው በማንኛውም ሰዓት at first contact with woman child bearing age ነው or early as possible in the pregnancy በእርግዝና ሰዓት የመጀመሪያው ነው። ቲቲ1ን ስትወስድ ምን ማድረግ there is no protection at all ነው። ቲቲ2ን ከወሰደች አንድ እናት ምንድነው የምትወስደው 4 weeks after ቲቲ1 ነው። ቲቲ1ን በወሰደች በአንድ ወሯ ማለት ወይም በ4 ሳምንት ትወስዳለች። ቲቲ2ን ለ3 ዓመት ያገለግላታል። ቲቲ3ን ደግሞ at least 6 months after ቲቲ2 ቲቲ2ን ከወሰደች ምንድነው ማለት ነው በ6 ወሯ። ስለዚህ የቲቲ3ን ከወሰደች ለ5 ዓመት ያገለግላል ነው። ቲቲ4 ከሆነ after ቲቲ3 1 year ቆይታ ነው ለ10 ዓመት ነው። አንድ እናት ቲቲ5ን ኮምፕሊት ካደረገች at least 1 year after ቲቲ4 ነው። all child bearing year ብለን የምንጠራው ቶታል ፕሮቴክሽን አለ ወይም ላይፍ ሎንግ ፕሮቴክሽን ይኖረዋል ማለት ነው። ስለዚህ ስንጠቀም ቲቲ1 ቲቲ2 3 4 5 አለ። ቲቲ1ን at any time no protection ቲቲ2 ከሆነ 4 weeks ለ3 ዓመት ቲቲ3 ከሆነ በ6 ወር ደን 5 ዓመት አለ። ቲቲ4 በአንድ ዓመቷ ደን 10 ዓመት ያገለግላል ማለት ነው። ቲቲ5ም አሁን በተመሳሳይ ቲቲ4ን በወሰደች በአመቷ ማለት ነው ደን ላይፍ ሎንግ ፕሮቴክሽን ይኖረዋል ማለት ነው። ስለዚህ ውድ አድማጭ ተመልካቾቻችን ለዛሬ በክፍል 2 ኢሚዩናይዜሽን ወይም ፓርት 2 ኢሚዩናይዜሽን ይዤላችሁ የቀረብኩት ይሄን ይመስል ነበር። ውድ አድማጭ ተመልካቾቻችን በድጋሚ ለቻናላችን አዲስ የሆናችሁ ቻናላችንን ላይክ ሼር ሰብስክራይብ በማድረግ ሁሉ ጊዜ የምንሰራችሁ አስተማሪ የጤና መረጃና መዝናኛ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ስለምትከታተሉ ስለምታደምጡኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። መንጌ ነበርኩኝ። ቻው ቻው።